ሰላም ሰላም እንዴት አድራችሁ የተከበራችሁ ተመልካቾቻችን ለዛሬ ሶስት ወሳኝ መረጃዎችን ወደ እናንተ የምናደርስ ይሆናል። የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። አዳዲስና ወቅታዊ የሆኑ ስፖርታዊ መረጃዎችን በዚህ የዩቲዩብ ቻናል ወደ እናንተ በየቀኑ የምናደርስ ይሆናል። ለዛሬ ያዝናቸው ስፖርታዊ መረጃዎች ሶስት ስፖርታዊ መረጃዎች ነው ወደ እናንተ የምናደርሰው። የመጀመሪያው የዓለም ዋንጫ የደረጃ ጨዋታ እንግዲህ ትናንት ተደርጓል። ትናንት እንግዲህ በግብ የተንበሸበሸ የደረጃ ጨዋታ እንግዲህ ተመልክተናል። ማን ሶስተኛ ደረጃና አራተኛ ደረጃ ማንና ማን ይዘው እንግዲህ አጠናቀቁ የሚለውን ወደ እናንተ የምናደርስ ይሆናል። ሌላኛው እንግዲህ ሰበር የተባሉ የዝውውር መረጃዎች እንግዲህ እየተሰሙ ነው የሚገኙት። ትናንትናም እንግዲህ ቼልሲ አንድ ወሳኝ ተጫዋች እንግዲህ ከአርሰናል ነጥቆ ማስፈረም ችለዋል እንደተለመደው ማለት ነው። ከዚህ በፊት በርካታ ተጫዋቾችም እንግዲህ ከአርሰናል ነጥቆ እንግዲህ ማስፈረም እንደቻለ ይታወቃል ቼልሲ ማለት ነው። ትናንትናም እንግዲህ አንድ ወሳኝ ተጫዋች ማስፈረም ችለዋል። ስለሱም ወደ እናንተ የምናደርስ ይሆናል። ሌላኛውና ወሳኙ መረጃ እንግዲህ የ2026ቱ የዓለም ዋንጫ የፍጻሜ ጨዋታ ዛሬ ማታ የሚደረግ ነው የሚሆነው። ስለዚህ ጨዋታም እንግዲህ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁንም ቻናላችንን ሰብስክራይብ በማድረግ ከኛ ጋር እንግዲህ አዳዲስ ስፖርታዊ መረጃዎችን መከታተል ትችላላችሁ። ወደ ዝርዝር መረጃዎች እናልፋለን። ትናንትና እንግዲህ በ2026ቱ የዓለም ዋንጫ እንግዲህ የደረጃ ጨዋታ ተደርጎ ነበር። በእንግሊዝና በፈረንሳይ መካከል የተደረገው የደረጃ ጨዋታ እንግዲህ እንግሊዝ ሶስተኛ ሆኖ ያጠናቀቅበትን ውጤት እንግዲህ ማስመዝገብ ችሏል። 6-4 ነው እንግዲህ እንግሊዝ ፈረንሳይን ማሸነፍ የቻለው። በዚህ ጨዋታ እንግዲህ 10 ግቦችን ተመልክተናል ማለት ነው። በግብ የተንበሸበሸ ጨዋታም እንደነበረ ተመልክተናል። በእንግሊዝ በኩል እንግዲህ ቡካዮ ሳካ 3 ግቦችን በማስቆጠር ሃትሪክ መስራት ችሏል ማለት ነው። በጨዋታውም ኮከብ ተብሎ ተመርጧል ማለት ነው። የጨዋታው ኮከብ ነበር ማለት ነው ቡካዮ ሳካ። ዴክላን ራይስ፣ ጁድ ቤሊንግሃምና ኢዝሪ ኮንሳ ቀሪዎችን 3 ግቦች ለእንግሊዝ ማስቆጠር ችሏል ማለት ነው። በፈረንሳይ በኩል አውሬው አጥቂ ኪሊያን ኤምባፔ 2 ግቦችን ከመረብ ማሳረፍ ችለዋል። ኦስማን ዴምቤሌና ባርኮላም እንግዲህ ቀሪዎችን ግቦች ማስቆጠር ችለዋል ማለት ነው። ስለዚህ እነዚህ ሁለት ጠንካራ ብሔራዊ ቡድኖች በዚህ የዓለም ዋንጫ እንግዲህ ለሻምፒዮንነት እጅግ ከፍተኛ ግምት ተሰጥቷቸው የነበረ ቡድኖች ናቸው። ነገር ግን በግማሽ ፍጻሜ ፈረንሳይ በስፔን እንዲሁም እንግሊዝ በአርጀንቲና ተሸንፈው ሳይጠበቅ ከውድድሩ እንግዲህ ከተሰናበቱ በኋላ ትናንትና ለደረጃ ያደረጉት ጨዋታ እንግዲህ እንግሊዝ ሶስተኛ ደረጃ ሆኖ በማጠናቀቅ የነሐስ ሜዳሊያን እንግዲህ መሸለም ችለዋል ማለት ነው። ትናንት እንግዲህ ፈረንሳይ ከእንግሊዝ ባደረጉትና 10 ግቦች በተቆጠሩበት የደረጃ ጨዋታ በርካታ ሪከርዶች እንግዲህ ተሰብረዋል ማለት ነው። በዋናነት የሚጠቀሰው የወርቅ ጫማ ሪከርድ ነው። በዚህ አመት እንግዲህ የወርቅ ጫማ ለመውሰድ በኪሊያን ኤምባፔና በሊዮኔል ሜሲ እንግዲህ ከፍተኛ የሆነ ፉክክር እየተደረገ እንዳለ ይታወቃል። በ8 ግቦች ነበር እስካሁን የከፍተኛ ግብ አስቆጣሪነትን እየመሩ የነበሩት። ነገር ግን ትናንትና ኪሊያን ኤምባፔ 2 ግቦችን ማስቆጠሩን ተከትሎ ከኔሎን አንድረስ ሜሲ በ2 ግቦች ከፍ ብሎ ማለት ነው የዚህ የዓለም ዋንጫ የወርቅ ጫማን ለመውሰድ እንግዲህ የመጨረሻ ምዕራፍ ላይ ደርሷል ማለት ነው። ዛሬ ሊዮኔል አንድረስ ሜሲ ከስፔን ጋር የሚያደርገው የፍጻሜ ጨዋታ እንግዲህ 2 ግቦችን የሚያስቆጥር ከሆነ እንዲሁም አሲስት የሚያደርግ ከሆነ እንግዲህ የወርቅ ጫማውን የመውሰድ እድል አለው። ካልሆነ ግን ኪሊያን ኤምባፔ ለተከታታይ አመት ማለት ነው ባለፈው በ22 በ8 ግቦች የዓለም ዋንጫ የወርቅ ጫማ እንደወሰደ ይታወቃል። ዛሬም በ2026 እንግዲህ ይህን ታሪክ ለመጻፍ እንግዲህ በመጨረሻ ምዕራፍ ላይ ደርሷል ማለት ነው። ሌላኛው እንግዲህ የአሲስት ሪከርድ ነው ትናንትና የተሰባበረው በአንድ የዓለም ዋንጫ በፔሌ ተይዞ የነበረው እንግዲህ አሲስት ትናንትና ማይክል ኦሊስ እንግዲህ መስበር ችለዋል። በዚህ የዓለም ዋንጫ እንግዲህ ኦሊስ 7 ኳሶች ነው አመቻችቶ ማቀበል የቻለው። ሊዮኔል አንድረስ ሜሲ 4 እንዲሁም ኪሊያን ኤምባፔ 4 አሲስቶችን በማድረግ ይከተሉታል። በዓለም ዋንጫ ታሪክ እንግዲህ በአንድ የዓለም ዋንጫ ውድድር 7 አሲስቶችን በማድረግ ሪከርዱን የግሉ ማድረግ ችሏል ማይክል ኦሊሴ ማለት ነው። በዚህ እንግዲህ እጅግ ድንቅ የሆነ የዓለም ዋንጫ ነበር ማሳለፍ የቻለው ማይክል ኦሊሴ በግማሽ ፍጻሜ በስፔን ተሸንፈው ከውድድሩ ውጭ እስኪሆን ድረስ ማለት ነው። ስለዚህ ይህ ሪከርድም ማይክል ኦሊሴ የራሱ ማድረግ ችሏል ማለት ነው። ወደ ሁለተኛው መረጃችን ስናልፍ የዝውውር መረጃ ነው የምናገኘው። ትናንትና የተሰማው
አንድ ትልቅ የዝውውር መረጃ አለ ማለት ነው። እንደሚታወቀው አርሰናል የአስቶን ቪላ እንግሊዛዊ አማካይ ሞርጋን ሮጀርስን እንግዲህ ለማስፈረም በርካታ ጥረቶችን ሲያደርግ እንደነበር ይታወቃል። ከተጫዋች ጋር እንግዲህ ከስምምነት ላይ ደርሶ እንደነበር በርካታ መረጃዎች ሲነገሩ እንደነበር ይታወቃል። ነገር ግን ትናንት ማታ ሳይጠበቅ ቼልሲ የዚህ ተጫዋች ዝውውር እንዳጠናቀቅ እንግዲህ ተሰምተዋል ማለት ነው። ፋብሪዚዮ ሮማኖ ነው ይህ ዜና ትናንት አመሻሽ ላይ ይፋ እያደረገው ማለት ነው። እንግዲህ ቼልሲም ይህን ተጫዋች ከአርሰናል እንግዲህ ነጥቆ መውሰድ ችለዋል ማለት ነው። ከዚህ በፊት ማይካሎ ሙድሪክን እንግዲህ አርሰናል ተጫዋችን ዝውውር እያጠናቀቀ በነበረበት ሰዓት ቼልሲ እንግዲህ በጎን ገብቶ ማለት ነው ይህን ተጫዋች ከአርሰናል መንጠቅ እንደቻለ ይታወሳል። ምንም እንኳን ማይካሎ ሙድሪክ በቼልሲ ስኬታማ ባይሆንም ከአርሰናል እንደነጠቀው ይታወሳል። ትናንትናም ሞርጋን ሮጀርስን እንግዲህ ከአርሰናል ነጥቆ ማስፈረም ችለዋል። ምንም ሳይጠበቅ ሳይገመት ማለት ነው። 117 ሚሊዮን ፓውንድ ነው እንግዲህ ቼልሲ ለሞርጋን ሮጀርስ ለመክፈል እየተስማማው። እንግዲህ ሞርጋን ሮጀርስም ወደ ቼልሲ ለመሄድ እንግዲህ ከስምምነት ላይ ደርሷል ማለት ነው። ነገ ሰኞ ማለት ነው ይህ ተጫዋች የሕክምና ምርመራውን በማድረግ በይፋ የሰማያዊዎችን ተጫዋች መሆኑን የሚረጋገጥ ነው የሚሆነው ማለት ነው። ሌላኛው እንግዲህ የዓለም ዋንጫ የፍጻሜ ጨዋታን ነው የምናገኘው። እንግዲህ የዓለም ዋንጫ በዚህ የ2026 እንግዲህ የዓለም ዋንጫ ማለት ነው በርካታ ቡድኖች እንግዲህ ገና ዓለም ዋንጫው ሲጀመር የዓለም ዋንጫን ያሸንፋሉ ተብለው የተገመቱ ቡድኖች ነበሩ። ከነዚህ አንዱ ስፔን ነበር። በእርግጥ ፈረንሳይ ከስፔን ይልቅ በጣም ጠንካራ ስብስብ ያለው ብሔራዊ ቡድን ነበር። የዓለም ዋንጫ ለማሸነፍም እንግዲህ የመጀመሪያው ተመራጭ ነበር። ነገር ግን ስፔን ፈረንሳይን በግማሽ ፍጻሜ 2-0 ማሸነፉ ይታወሳል። ከፈረንሳይ ቀጥሎ እንግዲህ ይህ የዓለም ዋንጫን ያሸንፋል ተብሎ የተጠበቀው ስፔን ነበር። እንደተጠበቀውም ፍጻሜ ላይ እንግዲህ መገኘት ችለዋል ማለት ነው። የሉዊስ ዲላ ፎንቴው ስፔን ማለት ነው። ሌላኛው እንግዲህ በዚህ የዓለም ዋንጫ ምንም ሳይጠበቅ ሳይገመት ፍጻሜ ላይ የደረሰው የሊዮኔል ስካሎኒው የ2022 የወቅቱ የዓለም ሻምፒዮኑ አርጀንቲና ነው። እንግዲህ አርጀንቲና እዚህ ደረጃ ላይ ይደርሳል ብሎ ማንም የጠበቀ የለም፣ ማንም የገመተም የለም ማለት ነው። ነገር ግን አርጀንቲና በዚህ የዓለም ዋንጫም ለተከታታይ ጊዜ በፍጻሜ ላይ ተገኝቷል። ለተከታታይ ጊዜ ለማሸነፍ እንግዲህ ከስፔን ጋር ዛሬ ማታ 4 ሰዓት ላይ የሚፋለም ነው የሚሆነው ማለት ነው። እንግዲህ ስፔን በዚህ ዓለም ዋንጫ እጅግ አስደናቂ ጉዞ ነው ያደረጉት። እንግዲህ እስካሁን አንድ ግብ ብቻ ነው የተቆጠረባቸው። ቤልጅየምን 2-1 ባሸነፉበት የሩብ ፍጻሜ ጨዋታ በቻርለስ ዲኬተሌሬ የተቆጠረባቸው አንድ ግብ ብቻ በዚህ ዓለም ዋንጫ በስፔን መረብ ላይ ያረፈው ብቸኛው ግብ ነው። እንግዲህ ነገር ግን 6ቱም የቀሩም ጨዋታዎች ላይ አሸንፎ ከኬፕ ቨርዴ ብቻ ነው አቻ የተለያየው ስፔን ብሔራዊ ቡድን። ስለዚህ ለዚህ የዓለም ዋንጫ እንግዲህ ጠንካራ ተፎካካሪ ይሆናል ተብሎ ይጠበቃል በፍጻሜው ጨዋታ ማለት ነው። አርጀንቲና በአንጻሩ ግቦችን እንግዲህ ቢያስተናግድም ነገር ግን ያደረጋቸው 7ቱም ጨዋታዎችን 7ቱንም ማሸነፍ ይችላል። በተለይ የጥሎ ማለፍ ጨዋታዎችን ስንመለከት እንግዲህ ሁሉንም ጨዋታዎች እንግዲህ በጭንቅና በከባድ ፈተና ቢያደርጉም እንግዲህ ከባድ ካምባኮችን በማድረግ እየተመሩ የነበሩ ጨዋታዎችን እንግዲህ መልሰው በመምራት መልሰው በማሸነፍ የአርጀንቲና ብሔራዊ ቡድን እጅግ ጠንካራ የሆነ እንግዲህ ጉዞ በማድረግ በዚህ ደርሷል። በተለይ ከግብጽና ከእንግሊዝ ያደረጓቸው ጨዋታዎች ተመልክተናል። በግብጽ 2-0 ሲመሩ ከቆዩ በኋላ 3-2 ያሸነፉትን ጨዋታ እንዲሁም በእንግሊዝ ሲመሩ ከቆዩ በኋላ በ7 ደቂቃዎች ብቻ እንግዲህ 2 ግቦችን አስቆጥረው ያሸነፉበት ጨዋታን ተመልክተናል። ስለዚህ የአርጀንቲና ብሔራዊ ቡድን ምን ያክል ወኔ ምን ያክል አንድነት እንዳላቸው ተመልክተናል። እንግዲህ ጠንካራዋን ስፔን ዛሬ ይገጥማሉ ማለት ነው። እንግዲህ በታሪክ ስፔን እንግዲህ አንድ ጊዜ ብቻ ነው የዓለም ዋንጫን ማሸነፍ የቻለች በወርቃማ ትውልዳቸው እንግዲህ በ2010 ያሸነፉት የዓለም ዋንጫ ዛሬ ለሁለተኛ ጊዜ ለማሸነፍ ለሁለተኛ ጊዜ ፍጻሜ ላይ ደርሰዋል ማለት ነው። በአንጻሩ አርጀንቲና እንግዲህ 3 ጊዜ ይህን የዓለም ዋንጫ ከዚህ በፊት ማሳካት ችለዋል። በ1978 በ1986 እና በ2022 የዓለም ዋንጫን ማሳካት ችለዋል። ዛሬ ለአራተኛ ጊዜ ለማሸነፍ ከስፔን ጋር እጅግ ከባድ ፈተና ይጠብቃቸዋል ማለት ነው። ዛሬ የሚደረገው የፍጻሜ ጨዋታ እጅግ ታሪካዊ ጨዋታ ነው። ላሚን ያማል ከሊዮኔል አንድሬስ ሜሲ እንግዲህ ሁለቱም የላማሲያ የባርሴሎና አካዳሚ ውጤቶች እንደሆኑ እንግዲህ
ይታወቃል። ሰሞኑን አንድ በማህበራዊ ሚዲያ እንግዲህ ሲሰራጭ የነበረ ምስል እንግዲህ አብዛኞቻችን እናውቀዋለን። ላሚን ያማል ገና የ5 ወር ልጅ ያለ ሊዮኔል አንድሬስ ሜሲ በ19 ዓመቱ እንግዲህ ለዩኒሴፍ እንግዲህ ለገቢ ማሰባሰቢያ የተነሱትን ፎቶ እንግዲህ በማህበራዊ ሚዲያ ሲሰራጭ ነበር። ሁለቱም ምን ያክል እንግዲህ ትስስር እንዳላቸው እንግዲህ ይታወቃል። ታዲያ ሁለቱም ዛሬ በተቃራኒ ሀገሮቻቸውን ወክለው በሜዳ እንግዲህ ከፍተኛ ፉክክር ያደርጋሉ ማለት ነው። ሊዮኔል አንድሬስ ሜሲም እንግዲህ በስፔን ያደገ ተጫዋች ነው። እንግዲህ ለስፔን የመጫወት እድልም ነበረው ማለት ነው። ከአርጀንቲና ይልቅ በስፔን ያሳለፈው ጊዜ ነው የሚበልጠው ማለት ነው። ዛሬ ግን ከስፔን በተቃራኒ ሆኖ እንግዲህ የፍጻሜና ትልቁን ጨዋታ የሚያደርግ ነው የሚሆነው። እነዚህ ሁለት የእግር ኳስ ጠበብት ዛሬ በሜዳ ላይ ምን ያሳዩናል፣ ለሀገራቸው ውስጥ ምን ያደርጋል የሚለውን እጅግ የሚጠበቅ ጨዋታ ነው። ዛሬ ማታ 4 ሰዓት ላይ በኒውዮርክ ሜት ላይፍ ስታዲየም የሚደረግ ትልቁ ጨዋታ ነው። እንግዲህ ይህ ጨዋታ እንድትመለከቱ እንጋብዛችኋለን። ለዛሬ የነበሩን መረጃዎች እዚህ ጋር አጠናቀናል። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። አሁንም የዩቲዩብ ቻናላችንን ሰብስክራይብ በማድረግ አዳዲስና ወቅታዊ ስፖርታዊ መረጃዎችን እንዲደርሷችሁ የደወል ምልክቱን እንግዲህ መጫን እንዳትረሱ። መልካም ቀን